በኢትዮጵያ ባለፉት ጥቂት ዓመታት በመደመር እሳቤ የሚመሩ ዘርፈ ብዙ የልማት ኢኒሼቲቮች ወደ ተግባር ከገቡ በኋላ እንደ ሀገር ሰፋፊ ስኬቶች ተመዝግበዋል። እነዚህ ንቅናቄዎች ከግብርና እስከ ዲጂታል ኢኮኖሚ፣ ከከተማ ኮሪዶር እስከ ኢንዱስትሪ ትንሣኤ ድረስ ያተኮሩ ሲሆን የሀገሪቱን የረጅም ጊዜ ኢኮኖሚ መዋቅር ፈተና በመቀየር የሀገርን እድገት ጉዞ እያቀኑ ይገኛል። በተለይም ግብርናው በኢትዮጵያ ጥንትም የነበረ መልክዓ ምድራዊ ምቹነቱም ያለ 3000 ዘመናት ቢታረስም ራስን መመገብ ግን ብርቅ ሆኖ እልፍ ዘመናትና በርካታ መንግስታት ተፈራርቀዋል። በግብርና ኢኒሼቲቭ የምግብ ዋስትናን ለማረጋገጥ የተከናወኑ ተግባራት የስንዴ ልማትና የሌማት ትሩፋት መርሃ ግብሮች ለሀገር አዲስ የግብርና ደጀን ሆነው ብቅ ብለዋል። በእነዚህ ትግበራ ኢትዮጵያ ከውጭ የሚገባውን ስንዴ በሀገር ውስጥ ምርት ከመተካትም ባለፈ ወደ ውጪ መላክ የጀመረችበት ስኬት የኢኮኖሚ ሉዓላዊነትን ለማረጋገጥ ትልቅ እርምጃ ተደርጎ የሚወሰድም ነው። ሀገራዊ የስንዴ ልማት እንደዚሁ በትልቅ ኢኒሼቲቭ የተመራ ነው። እንደዛ ባይመራ ስንዴ ማምረት መሬቱም ነበር፣ ውሃውም ነበር፣ ምርምሩም ነበር። ከዚህ ቀደም ለረጅም ዓመታት ግን ለበርካታ አስርት ዓመታት ስንዴን ከውጭ እያስመጣን ይሄ ሁሉ ሀብት እያለን የቆየንበት ምክንያት ይሄን ለመፈጸም በዚህ አይነት ቁርጠኝነት የተሰሩ ስራዎች ባለመኖራቸው ነው። ሀገራዊ የስንዴ ልማት ፕሮግራም የምግብ ዋስትናና ሉዓላዊነትን ኢትዮጵያን በስንዴ አምራች ብቻ ሳይሆን ስንዴ ኤክስፖርት አድራጊ አገራት ማፕ ላይ ማስቀመጥ ተችሏል። ስንዴ ማንኛውም አይነት ሰብል አይደለም። ስንዴ ልክ እንደነ ወርቅ እንደነ ነዳጅ ስትራቴጂክ ኮሞዲቲ ተብሎ የሚለይ ነው። በዚህም ብቻም አላበቃም። የስንዴ ልማት እቅድ ዓለም አቀፍ እውቅናን ጭምር እስከ ማግኘት የደረሰም ነበር። በኢትዮጵያ ታስበው የማያውቁ ቆላማ አካባቢዎች ጭምር ስንዴ ልማትን በመዝራት አዲስ ልምድና ውጤትም ተገኝቶበታል። እንዲሁም በሌማት ትሩፋት ንቅናቄ ደግሞ በቤተሰብ ደረጃ የምግብ ዋስትናና የተመጣጠነ ምግብ አቅርቦትን ለማረጋገጥ ሰፊ ስራም ተሰርቶበታል። የእንስሳት ሀብት ጥራት ላይ መሰረት እንዲይዝም አግዟል። የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ከመከላከል ባለፈ ለግብርና ምርታማነት ወሳኝ የሆነውን የአፈርና የውሃ ጥበቃ ከማጠናከርን ባሻገር እስከ ኮፕ መድረክ ድረስ እውቅናን ያሰጠ ተግባርም ሆኗል። ኢኮኖሚው ላይም ተጨባጭ ውጤትንም አሳይቷል። ዛፍ መትከል በኢትዮጵያ ከንጉሱ ጊዜ ጀምሮ ዛፍ መትከል የሚባሉ ኢኒሼቲቮች ወይም ሰው እንዲተክል ኢንከሬጅ የማድረግ ምናልባት የማቀድ ስራዎች እንደነበሩ እንግዲህ የተለያዩ መዛግብት ያሳያሉ። ይሁንና ያንን በደንብ በጥናት ላይ የተመሰረተ ለጉዳዩ አስፈላጊ የሆነውን ቅድመ ዝግጅት ከማድረግ ጀምሮ አስፈላጊ ክትትል በማድረግ ሰፊ ንቅናቄ በማድረግ የተሰራ ስራ ነው። በዚህም እንግዲህ የደን ሽፋን በእጅጉ አድጓል። የደን መጨፍጨፍ ቀንሷል። የአርሶ አደሩን ገቢ በእጅጉ ጨምሯል። አረንጓዴ የስራ እድል ተፈጥሯል። የአፈርና የውሃ ጥበቃ ስራ በስፋት ተሰርቷል። ኢትዮጵያ ወደ ዲጂታል ኢኮኖሚ የምታደርገውን ሽግግር የሚያፋጥን ፋይዳና መሶብን የመሰሉ ተግባራት ዘመናዊ ኢትዮጵያን እውን በማድረግ ላይ የሚቆጠር ውጤትም እያስመዘገቡ ይገኛል። በአርቲፊሻል ኢንተለጀንስም ሰፋፊ ስራዎች በኢትዮጵያ ተሰርተዋል። የብሔራዊ መታወቂያ አገልግሎት ግልጽነትን በመፍጠር ሙስናን በመቀነስና ፋይናንስ ተደራሽነትና ተጠቃሚነትን በማስፋት ረገድ የጀርባ አጥንትም እየሆነ ነው። ዲጂታል ኢትዮጵያ ነው እንደ ኢኒሼቲቭ ይዘን በመስራታችን በጣም በርካታ ነገሮች ከማናቀበት ካልነበረበት እንዲኖር የሆነበት ስራ የተሰራው ማለት ነው። መሶብ እንግዲህ ያመጣውን ጉዳይ የምናውቀው ነው። በአንድ ማዕከል በጣም ሰፊ አገልግሎቶችን በጥራት በቅልጥፍና ብልሹ አሰራርን ከመቅረፍ ባሻገር ሰዓትን የተገልጋዮችን ጊዜ ወጪ ከመቆጠብ አኳያ ኢኮኖሚ ውስጥ ቅልጥፍናን ከመጨመር አኳያ ትልቅ ሚና የተጫወተ ነው። ፋይዳ እንደምናውቀው አገልግሎትን ለዜጎች በፍትሃዊነት ለማድረስ ካለው ሚና ባሻገር የሕግ ተገዥነትም ከማረጋገጥ አኳያ ትልቅ ሚና የሚጫወት ነው። ይሄንን እንግዲህ አሁን ባለንበት ሰፊ ቁጥር ማድረስ ተችሏል። ኋላ ቁጥሮቹን አነሳለሁ። የሰው ሀብት ልማት በዚህ ዘርፍ ከማፍራት አኳያም 5 ሚሊዮን ኮደርስ ትልቅ ሚና እየተጫወተ ነው። ከዛ ባሻገር በርካታ የስልጠና ማዕከላት፣ ኢንኩቤሽን ማዕከላት በተለያዩ ተቋሞቻችን እየተሰሩ ይገኛሉ። የብሔራዊ መታወቂያ አገልግሎት ላይ የተገኘው ስኬት
ሌሎች የአፍሪካ ሀገራት ተሞክሮና ልምድ የሚቀስሙበት መሆንም የቻለ ነው። በአዲስ አበባና በክልል ከተሞች እየተገበረ ያለው የከተሞች ኮሪዶር ልማት ከተሞችን ለነዋሪዎች ምቹ፣ ለቱሪስቶችም ሳቢና ለንግድ ስራ ቀልጣፋ እንዲሆኑ ማድረግም ያስቻለ የስኬት መለኪያ ሆኖም ታይቷል። ይህ ኢኒሺዬቲቭ ጥራትና ደረጃውን የጠበቁ መሰረተ ልማቶች በከተሞችና በገጠር እንዲገነቡ ያስቻለ ነው። በተለይም አዲስ አበባን በአጭር ጊዜ ውስጥ ለውጦ ከተማን ለነዋሪው እንዲሆን ማድረግ እንደሚቻል ያሳየ ክንውንም ተፈጽሞበታል። ወደ ኋላ ሄደን ንጉሱን ዘመን እቅዶችን ብንመለከት የከተማ ልማት፣ የገጠር ልማት ጉዳዮች ተቀምጠው እናገኛለን። ግን እነዛን ጉዳዮች ባቀድነው በተመኘነው መጠን መፈጸም እንዳንችል ያደረጉ ሰፊ ጉዳዮች ይኖራሉ። ግን አንዱ እውነት መናገር የምንችለው አሁን እነዚህ አይነት እቅዶች እኛ የሚያቀድናቸውን ከማሳካት አኳያ እኛ ልማቱን ለመምራት የቀረጽነው ኢኒሺዬቲቭ በኢኒሺዬቲቭ መልኩ መምራታችን ግን ውጤት እንድናመጣ ማድረግ መቻሉን ነው። ከዚህ አኳያ የከተሞች መሰረተ ልማት በጥራት በተደራሽነት በጣም አድጓል። አረንጓዴ ትራንስፖርትን ከማበረታታት አኳያ የተሰሩ ስራዎች በከተማ ውስጥ ትልቅ ሚና ተጫውተዋል። የህዝብ ኑሮ ጥራት በእጅጉ ተሻሽሏል። የሉዓላዊነት ልብ የሆነውን ኢንዱስትሪ በማነቃቃት በኢትዮጵያ ታምርት ኢኒሺዬቲቭ የአምራች ዘርፉን ችግሮች በመቅረፍ ምርታማነትን ከፍ ወዳለ ደረጃ ማሳደግም ተችሏል። የሀገሪቱን የውስጥ አምራቾች አቅም እንዲጎለብት በማድረግም የገቢ ምርትን በመተካት የውጭ ምንዛሬን የማዳን ስራም ተሰርቷል። እነዚህ የመደመር መንግስቱ ኢኒሺዬቲቮች የዜጎችን ተጠቃሚነት በማረጋገጥ የሀገርን ኢኮኖሚ እድገት እንዲቀላጠፍና ስኬት እንዲመዘገብበትም አድርገዋል።